የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁን መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም ዘንድ። የያዕቆብ መልእክት ምዕራፍ 1 ከቁጥር 1 ጀምሮ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 18 የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ያዕቆብ በሰማዕትነት ሞተ። ይህም ቅዱስ የጠራቢው የዮሴፍ ልጅ ነው። እርሱም ከልጆቹ ሁሉ የሚያንስ ነበረ። እርሱም ንጹሕ ድንግል ነበረ፣ ከጌታችንም ጋር አደገ። ስለዚህም ክብር ይግባውና የጌታችን ወንድም ተባለ። ከጌታችን ምርገት በኋላ ሐዋርያት በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትንም አጠመቃቸው። እግዚአብሔር በእጆቹም ታላላቅ ድንቆችን ተአምራቶችን አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ አገኘ። ቅዱስ ያዕቆብም ሽማግሌ ሆይ በቤት ታሳድረኛለህን? አለው። ሽማግሌ ሆይ በቤት ታሳድረኛለህን? አለው። አረጋዊውም እሺ እንዳልክ ይሁን አለ። በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘው። ባየውም ጊዜ የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ልታጠፋኝ መጣህን? ብሎ ጮኸ። ሐዋርያውም በናዝሬቱ ኢየሱስ ስም ተጠጋ፣ ከሰውየውም ውጣ አለው። ወዲያውኑ ያጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህን ድንቅ ተአምር አይቶ ደነገጠ። ከሐዋርያውም እግር በታች ወድቆ እንዲህ አለ፣ ወደ ቤቴ ልትገባ አይገባኝም። ነገር ግን እድን ዘንድ ቤተሰቦችም ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜም ሐዋርያው አቤቱ ጌታዬ ሆይ መንገዴን አሳምረህልኛልና አመሰግንሃለሁ ብሎ ጌታችንን አመሰገነው። ወደ ሽማግሌውም ተመልሶ የድህነትን ነገር ነገረው። ክብር ይግባውና ስለ ጌታችን ሰው ስለመሆን ስለ መከራው ስለ ሞቱና ስለ መነሳቱ አስተማረው። ከዚያም በኋላ ያ ሽማግሌ ሐዋርያውን ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትና ጥምቀትን አጠመቃቸው። ሥጋውና ደሙንም አቀብላቸው። የከተማው ሰዎችም በሰሙ ጊዜ በሽተኞችን ሁሉ ወደ እርሱ አመጡ። ሁሉንም አዳናቸው። ለእነርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቀሳውስትንና ዲያቆናትንም ሾመላቸው። ያን ጊዜም ሽማግሌው ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችን ወንጌልም ሰጣቸው። ከዚህም በኋላ ያስተምር ዘንድ ወደ ሌሎች አገሩም ወጥቶ ሄደ። አንዲት መካን ሴትም ነበረች። እግዚአብሔር ልጅን ይሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነች። እርሱም ጸለየላትና ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መታ ሰላምታ አቀረበችለት። ከልጇም ጋር ከእርሱም ተባረከች። ከዚያም በኋላ በአንዲት ቀን ብዙዎች ክፉዎች ወደ እርሱ ተሰብስበው ስለ ጌታ ስለ ኢየሱስ የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እርሱ ጌታን የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግራቸው አስበው ነበርና ቅዱስ ያዕቆብን በሦስተኛው ደርብ ላይ ወጥቶ የጌታችን የኢየሱስ ክርስቶስን አምላክነት የእግዚአብሔር ልጅ እንደሆነም ከአብ ጋር ትክክል እንደሆነ ይገልጽላቸው ጀመረ። ይህንንም በሰሙ ጊዜ እጅግ ተቆጡ። ከደርቡም ላይ አውርደው የጸና ግርፋትን ገረፉት። ከእርሱም ውስጥ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያም እንጨት ቅዱስ ያዕቆብን ራሱ ላይ መታው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም ወይን እንዳልጠጣ፣ ደም ካለው ወገንም እንዳልበላ፣ በራሱም ላይ ምላጭ እንዳልወጣ፣ በውሽባ ቤት እንዳልታጠበ፣ ሁለት ልብስንም እንዳልለበሰ፣ ሁልጊዜም እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛትም የተነሳ እግሮቹ አብጠው ነበረ። ከዚህም በኋላ አረፈና በቤተ መቅደሱ ጎን ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከቁልዝም ከተማ ቅዱስ አትናቴዎስ በካዲው በዲዮቅልጥያኖስ ዘንድ በሰማዕትነት ሞተ። ይህም ቅዱስ ከነገሥታት ወገን ነበረ፣ በሃይማኖትም የጸና ነበረ። እኒህም ከሃዲያን ነገሥታት ዲዮቅልጥያኖስና መክስሚያኖስ የጣዖታትን አምልኮ ባወጁ ጊዜ ይህን አትናቴዎስን ለግብፅ አገረ ገዢ አድርገው ሾሙት። አብያተ ክርስቲያናትንም እንዲያፈርስ አዘዙት። እርሱ ግን ወደ ግብፅ በደረሰ ጊዜ ወደ ሊቀ ጳጳሳቱ ሄዶ በረከትን ተቀበለ። እርሱም ክርስቲያን እንደሆነ ነገረው። በእርሱም ደስ አለው። ንጉሡም በሰማ ጊዜ ይዞ ይመረምረው ዘንድ ሌላ መኮንን ላከ። መኮንኑም በደረሰ ጊዜ ተገናኘውና የአማልክትን ፍቅር ለምን ተውህ አለው። አትናቴዎስም እንዲህ ብሎ መለሰለት፣ እኔ ከታናሽነቴ ጀምሬ ክብር ይግባውና የክርስቶስ ነኝ፣ የቀናች ሃይማኖቴንም አልተውም። መኮንኑም የንጉሡን ትእዛዝ የሚለውጥ ሁሉ ቅጣት እንዲያገኘውና በጽኑ ስቃይ እንዲሰቃይ አታውቅምን አለው። ቅዱስ አትናቴዎስም እንዲህ አለው፣ አንተ ሰነፍ፣ በአንተ ላይና በንጉሥ ላይ ቸር ሕይወት ሰጪ እግዚአብሔርን የሚጠላ በአባት ሰይጣን ላይ የሚመጣ የዘላለም ስቃይ እስከምታይ ጥቂት ታገስ አለው። መኮንኑም በሰማ ጊዜ እጅግ ተቆጥቶ ራሱን በሰይፍ እንዲቆርጡት አዘዘ።
ቅዱስ አትናቴዎስም ነፍሱን ከቅዱሳን ጋር እንዲያሳርፍ ከቤተ ክርስቲያንም መከራ እንዲያርቅ የሮምን የአክሱምን የክርስቲያን መንግስትን እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱንም በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮቹም ራሱን በሰይፍ ቆረጡት። ምዕመናንም ሥጋውን ወስደው ቀበሩት። ከመቃብሩም ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእንዱራናና የጦቢያ የኤስድሮስ ማኅበር የ9,000 ጭፍሮች የመኮንኑ የአንድራኒቆስና የሰራዊቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ወንድሙ ይባል ዘንድ ካደለው ሐዋርያ በረከት ያድለን፣ በምልጃው ምሕረት ይላክልን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚች ቀን ስማቸው ሱርስ፣ ሃርማን፣ ያኑፍ፣ ስንጣንያ የሚባሉ የእስና ሀገር ሰዎች በሰማዕትነት ሞቱ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 18 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት አንዱ፣ የመጀመሪያው የኢየሩሳሌም ሊቀ ጳጳስ፣ ቅዱስ አትናቴዎስ ሰማዕት፣ ቅዱስ አንድራኒቆስ ሰማዕት፣ 9,000 ሰማዕታት፣ የቅዱስ ኤስድሮስ ማኅበር። ወርሃዊ በዓላት ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት፣ አቡነ አኖሬዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ። የሰማነውም በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሰማዕታት ከጻድቃን ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ዝናመ ምሕረቱን እክለ በረከቱን ያድለን። ለብርሃነ መስቀሉ በሰላም ያድርሰን። በጸሎታችሁ አትርሱን፣ አስቡን ያሉትን በያሉበት ያስብልን። የቸርነቱን ሥራ ይስራልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ አብ ወፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከመ ማእሰረ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።